ሰላም እንዴት ናችሁ? በዛሬው ቪዲዮ የዩናይትድ ስቴትስ ሜዲካል ላይሰንሰር ኤግዛም ወይም ደግሞ ዩኤስኤምኤል የሚባለው ምን እንደሆነ ኢንጀነራል የሚያስፈልጉት ነገሮች ክፍያውን በተመለከተና አንዳንድ ዲቴሎችን ይዤላችሁ መጥቻለሁ። በጣም ትማሩበታላችሁ ብዬ አስባለሁ። ስፔሻሊ ሕክምና ትምህርት ያላችሁ እንዲሁም ደግሞ ዩኤስኤምኤልን መውሰድ የምታስቡ በተለያዩ ሀገራት አሜሪካን ጨምሮ ካናዳ፣ ዩናይትድ አረብ ኤምሬትስ እንዲሁም ደግሞ በተለያየ ሀገር ሄዳችሁ ሜዲሲንን ፕራክቲስ ማድረግ የምትፈልጉ ሬዚደንሲ መስራት ለምታስቡ ሰዎች ሁሉ ይሆናል ብዬ አስባለሁ። ለማታውቂ ሚካኤል እባላለሁ። ለዚህ ቪዲዮ አዲስ ከሆናችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ስለሚያግዘኝ ስለሚያበረታታኝ ሌሎች ቪዲዮዎችን እንድሰራ ስለሚያግዘኝ ማለት ነው። ላይክ ኮመንት አድርጉልኝ። የሚያሳስባችሁ የሚያስፈልገውን ነገር ሁሉ ኮመንት አድርጉልኝ። ወደዛ ኮመንቶች እመለሳለሁ። እንዲሁም ደግሞ ይህ ቪዲዮ ማየት አለባት ለምትሉት ሁሉ ሰው ሼር አድርጉላቸው፣ ይጠቀሙበታል። መልካም ቆይታ ይሁንላችሁ። ዩኤስኤምኤል በአጭሩ ሲተነተን ዩናይትድ ስቴትስ ሜዲካል ላይሰንሰር ኤግዛም በመባል ይታወቃል። እዚህ ስክሪኑ ላይ ያስቀምጥላችኋለሁ። ይህ ፈተና አሜሪካን ሀገር ሄዳችሁ ሬዚደንሲ ለመስራት የሚያመች እንዲሁም ደግሞ ጀነራል ፊዚሽያን ሆናችሁ እንድትሰሩ ፈቃድን የምታገኙበት የላይሰንሰር ኤግዛም ወይም ደግሞ የላይሰንሰር ፈተና ሲሆን ለአሜሪካ ተወላጆች ብቻ ሳይሆን IMG በመባል ለሚታወቁ ወይም ደግሞ ኢንተርናሽናል ሜዲካል ግራጁዌትስ በመባል ለሚታወቁ ሁሉ የሚሰጥ 3 ስቴፕ ያለው ስቴፕ 1 ስቴፕ 2 ስቴፕ 3 በመባል የሚከፋፈል የፈተና አይነት ነው ማለት ነው። ይሄ ፈተና ወይም ደግሞ የዩኤስኤምኤል ፈተና በአጠቃላይ 3 ስቴፖች አሉት ብያቸዋል ነበር። እነዚህ ስቴፖች ለ3 ይከፋፈላሉ። የመጀመሪያው ስቴፕ ቤዚክ ሳይንስ እውቀታችሁን የሚፈተን ሲሆን፣ ሁለተኛው ደግሞ ክሊኒካል ፕራክቲስ ወይም ደግሞ ክሊኒካል ኖሌጃችሁ ምን እንደሚመስል የሚታይበት ነው። ሶስተኛው ስቴፕ የሚሆነው ደግሞ ክሊኒካል ዲሲዥን ሜኪንጋችሁ ምን ያህል እንግዲህ ጥሩ እንደሆነ የሚፈተንበት ፈተና ነው ማለት ነው። ስለዚህ ከቤዚክስ ጀምራችሁ ክሊኒካል ኖሌጅ ኢንደን ክሊኒካል ዲሲዥን ሜኪንግ ወይም ፕራክቲስ በአጠቃላይ የምታዩበት እንግዲህ የስቴፕ ፈተና ነው ማለት ነው ዩኤስኤምኤል ፈተና። እነዚህም ፈተናዎች ስቴፕ 1 እና ስቴፕ 2 መውሰድ የምትችሉት ዩዥሊ ሕክምና ኮሌጅ ሆናችሁ ወይም ደግሞ ሕክምና ኮሌጅን ጨርሳችሁ ሲሆን ስቴፕ 3 ለመውሰድ ግን ግዴታ ለሬዚደንሲ ማች ማድረግ አለባችሁ። ማለትም ሬዚደንሲ ሄዳችሁ እዛ ሀገር ወይም ደግሞ ያላችሁበት ቦታ ማች ካደረጋችሁ በኋላ የምትፈተኑት የፈተና አይነት ይሆናል ማለት ነው ስቴፕ 3 ፈተና። ዩኤስኤምኤል ለመውሰድ ዋነኛውና ትልቁ ሪኳየርመንት ተብሎ የሚወሰደው የምትማሩበት ሜዲካል ስኩል ፕራይቬትም ይሁን ገቨርንመንት በወርልድ ዳይሬክተር ኦፍ ሜዲካል ስኩልስ ስር አፕሩቭ የተደረገ እና በኢሲኤፍኤምጂ ወይም ደግሞ በኤዱኬሽን ኮሚሽን ፎር ፎሬን ሜዲካል ግራጁዌትስ ስር አፕሩቭድ የተደረገ ትምህርት ቤት ላይሰንሳችሁን ማግኘት ወይም ደግሞ ሜዲካል ስኩል መጨረሳችሁን በዛ ውስጥ መከታተላችሁን እንግዲህ የሚያሳይ ወረቀት መያዛችሁ በቂ ነው ማለት ነው ለዚህ ፈተና እንግዲህ አፕላይ ለማድረግ እና ዩኤስኤምኤል ለመውሰድ። እነዚህን ፈተናዎች በስቴፕ ቅድም እንደከፋፈልናቸው እነዚህ ፈተናዎች እንግዲህ ስቴፕ 1 ስትወስዱ ብዙ ጊዜ የአንድ ቀን ሙሉ ቀን የ8 ሰዓት ቆይታ ይኖራቸዋል። ወደ 280 የሚደርሱ የመልቲፕል ቾይስ ኩዌስችኖችን ትጠየቃላችሁ። ይህም ደግሞ እንግዲህ ፓስ ኦ ፌል በሚል ሪዛልት ከ2022 ጀምሮ እንግዲህ ውጤታችሁን በዛ መልኩ ያያችሁ ፓስ ካረጋችሁ ፓስ፣ ፌል ከተደረገ ደግሞ ድጋሜ እንድትወስዱ ይደረጋል ማለት ነው። ድጋሜ ስትወስዱ ግን የሚከፈለው ክፍያ ይኖራል። ለማን? ለኢሲኤፍኤምጂ ሴንተር ወይም ደግሞ ለኤዱኬሽን ኮሚሽን ፎር ፎሬን ሜዲካል ግራጁዌትስ ለሚባለው ተቋም መከፈል ይኖርበታል ማለት ነው። ስለዚህ ስቴፕ 1ን በዛ መልኩ ካለፋችሁ በኋላ ውጤታችሁ ግን ለአፕላይ ለምታደርጉበት የሬዚደንሲ ፕሮግራም እንግዲህ ማተር ያደርጋል ማለት ነው። ስለዚህ 50% 60% ከሆነ ፓስ ሬቱ ከ60 በላይ ያመጣችሁት ውጤት እንግዲህ ለሬዚደንሲ ፕሮግራማችሁ ማተር ያደርጋል ማለት ነው። ሁለተኛው ስቴፕ 2 በመባል የሚታወቀው ደግሞ ወደ 318 ጥያቄዎችን የያዘ ሲሆን ይህም ደግሞ ወደ 9 ሰዓት አካባቢ የአንድ ቀን ውሎ ሊያስፈልጋችሁ ይችላል ማለት ነው። ስቴፕ 3 በምንመለከትበት ጊዜ 2 የመፈተኛ ቀኖች ሲኖሩት በእነዚህ 2 የመፈተኛ ቀናት እንግዲህ የመጀመሪያው ቀን ላይ መልቲፕል ቾይስ ኩዌስችኖችን ሲጠየቁ በሁለተኛው ቀን ደግሞ ኮምፒውተር ቤዝድ የሆነ የሲሙሌሽን ኤግዛም ይኖረዋል ማለት ነው። ይሄ ዩኤስኤምኤል ፈተና እንግዲህ በተለያዩ ሀገራት ሄዳችሁ መፈተን ትችላላችሁ። ኢትዮጵያ ውስጥ ይሄ ፈተና መሰጠት አልጀመረም። እንግዲህ በቅርብ መሰጠት ይጀምራል ብዬ አምናለሁ። ግን በተለያዩ ሀገራት ሄዳችሁ መፈተን ትችላላችሁ። እንደ ደቡብ አፍሪካ፣ ህንድ እና ዱባይ ያሉ ሀገራት ለኢትዮጵያውያን በጣም ተመራጭ ሲሆኑ አሜሪካን ሀገር የሚሄድ እድል ያላችሁና አሜሪካን ሀገር ፈተናው መውሰድ የምትችሉ ሰዎችም ይህንን አጋጣሚ መጠቀም እንደምትችሉ እንግዲህ መረጃዎች ያሳያሉ ማለት ነው። እንግዲህ ይህንን ፈተና ለመፈተን በአጠቃላይ እስከ $2915 አካባቢ ያስፈልጋል።
የመጀመሪያዎቹን ሁለት ስቴፖች ማለትም ስቴፕ 1 እና ስቴፕ 2 ለመፈተን እስከ $2000 አካባቢ ልትጠይቁ ትችላላችሁ። ስቴፕ 3 ለመፈተን ደግሞ $915 ድረስ ለመክፈል እንግዲህ ግዴታ ይጣልባችኋል። ይሄ ወጪ ግን ትራቭል ኤክስፔሪንሳችሁን ወይም ደግሞ ከፈተና ውጪ ያሉ ኤክስፔሪንሶችን አያጠቃልም ማለት ነው። ስለዚህ ዱባይ የምትሄዱ ከሆነ ሳውዝ አፍሪካ ኦር ኢቨን አሜሪካ ሄዳችሁ ፈተና የምትወስዱ ከሆነ ምን ያክል ጊዜ እንደምትቆዩ እነሱን ሁሉ አስልታችሁ እንግዲህ ሂሳቡን መስራትና ማዘጋጀት ይቻላል ማለት ነው። ስለዚህ አጠቃላይ ወጪው ወደ $2915 አካባቢ ይሆናል ማለት ነው። እነዚህ እንግዲህ ስቴፖች መፈተናችሁ በጣም አስፈላጊ ሆኖ ሳለ በጣም ብዙ ማይንድ መደረግ ያለባቸው ነገሮች አሉ ብዬ አስባለሁ። የመጀመሪያውና ትልቁ ነገር ስቴፕ 1 እና ስቴፕ 2 ስትወስዱ ከወሰዳችሁ በኋላ እንግዲህ ለኢሲኤፍኤምጂ ሰርቲፊኬሽን ያበቃችኋል ማለት ነው። ስቴፕ 3 ግን ዩዥሊ ከሬዚደንሲ ማች ካደረጋችሁ በኋላ ነው የምትወስዱት። ከዚህ ላይ እንደ ፕሮቲፕ መጨመር የምፈልገው ነገር አሜሪካን ሀገር ሄዳችሁ የአሜሪካ ቤዝድ ያደረገ ክሊኒካል ኤክስፒሪየንስ ካላችሁ ወይም ደግሞ USCE የሚባል እንግዲህ ኤክስፖዠር ከነበራችሁ ያላችሁን የሬዚደንሲ ማች የማድረግ ብቃታችሁን በደንብ ቡስት ያደርጓል ወይም ደግሞ በደንብ እንግዲህ ለዛ ነገር ማች እንድታደርጉ ፑሽ ያደርጋችኋል ማለት ነው። ስለዚህ በተቻላችሁ መጠን US ቤዝድ የሆኑ ክሊኒካል ኤክስፒሪየንሶችን ለማግኘት የቻላችሁትን ማድረግ ለክሊኒካል አታችመንታችሁ ቡስት ለማድረግ ያገለግላችኋል ማለት ነው። ስለዚህ ይሄንን እንደ ፕሮቲፕ ያዙት። ከዛ ባለፈ ፈተናው ከባድ እውነት ለመናገር ብዙ ጓደኞቼ እንግዲህ ይሄንን ፈተና እየወሰዱ ያሉ አሉ። ከነሱም ጋር እንግዲህ ለወደፊት ቪዲዮ እሰራላችኋለሁ። ስቴፕ ባይ ስቴፕ ጋይድ የምትፈልጉ ከሆነ ኮመንት ሴክሽን ላይ ኮመንታችሁን አሳውቁኝ። ሆፕፉሊ ይሄ ቪዲዮ በትንሹም ቢሆን አይኖቻችሁን ከፍቶታል። ስለ USMLE ትንሽም ቢሆን አውቃችሁበታል ብዬ አምናለሁ። ስቴፕ ባይ ስቴፕ ቅድም እንዳልኳችሁ ስቴፑ ማወቅ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ስቴፕ ባይ ስቴፕ ከጓደኞቼ ጋር ሆኜ እንዴት አፕላይ ማድረግ እንደምንችል እንግዲህ አሳያችኋለሁ ማለት ነው። ከዚህ የበለጠ ሞር ኢንፎርሜሽን የምትፈልጉ የምታስቡ ከሆነም ደግሞ ኮመንት ሴክሽን ላይ አሳውቁኝ። ኮመንትም ላይ ለመመለስ ሞክራለሁኝ። እንዲሁም ደግሞ ቪዲዮ ሰርቼ እንግዲህ ለእናንተ ለማድረስ ሞክራለሁ። አብራችሁ እስከዚህ ጊዜ ድረስ ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን አትርሱ። እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ይሄ ዩቲዩብ ቻናል እንዲያድግ እነሱም ደግሞ እንዲጠቀሙ እንድታግዟቸው አበረታታችኋለሁ። አብራችሁ ስለነበራችሁ ቴንኪው። መልካም ጊዜ ይሁንላችሁ።